ኖላዊ ድራማ ክፍል 189 ተለቋል ማለት ነው። ከኖላዊ ድራማ ምን ተማራችሁ? ገንዘብ ምንም እንዳልሆነ፣ በአንድ ወቅት በሴኮንድ እንደሚረግፍ ከወይዘሮ ሜላት ከላይ ወደ ታች መፈጥፈጥን አይታችኋል። ብዙ ጊዜ እያየነ ከቤተሰቦቻችንም ከራሳችንን ጀምሮ በእኛ እድሜ እንኳን እያየነ ግን ገንዘባችን ስላለን ብቻ የምንመጻደቃለን የማያልቅ የሚመስለን መልክ ስላለን ቆንጆ ስለሆንን በቁንጅናችን በገንዘባችን በአለባበሳችን ሰዎችን እንትን የምንልበት ነገር አለና ሰው የሚባለው ነገር የለም። ኖላዊ ድራማ ላይ ብዙ ነገር ያስተምራል ለተማረበት ማለት ነው። ከመሀል ላይ ነው ትንሽ የሚያስጠላ የነበረው እንጂ መጀመሪያ ያመጣጡና አሁን ላይ ደግሞ ምዕራፍ 2 ላይ ማሻአላ ኑሯችሁ ስታጡ የወይዘሮ ሜላት ትዕግስት እየባሰባት ነው የሚሄደው እንጂ ትንሽ አያስተምራት። መማር አትፈልግም። ትዕግስት ማድረግ አንዳንድ ጊዜ ወጣትነት ምናምን ይባላል፣ ግን የወይዘሮ ሜላት አንድ አይነት ነው፣ የሚቀየር ነገር የለም። ማዳመጥ አትፈልግም እና አሁንም እንደዛ እንዳለች ነው ያለው። ሁለተኛ ደግሞ ሀገራዊ ጊዜያዊ ያለው የታንትረው ምርጫ ላይ አብቹ ማንን እየመረጠ ነው? እኔ ጥያቄ ማንን ነው የሚመርጠው? ተፎካካሪ ፓርቲ ውስጥ ማን ነው? እኔ ግራ ገባኝ። ተመራጩ ማን? 2 ነው መቼም ተፎካካሪ 3 ይሆናል እንዴ? በፊት የዛሬ 5 ዓመት ተፎካካሪዎቹ እነማን እንደነበሩ ታውቀው ነበር። ዘንድሮስ ማን ነው ተፎካካሪ ያለ? የመዳም ቅመሞች ማንን ትመርጣላችሁ? እኔ የለውበትም ከምርጫው። ማን እንደሚፎካከርም አላውቅበትም። በራሴ እንኳን በሰዎቹ ከሌ መርጫለሁ ብዬ መናገር አልችልም። ማለት ማን ነው ተፎካካሪው? አብይ እናውቀዋለን። አሁን ተቃራኒ አብሮ ተፎካካሪ የሚባለው ፓርቲ ምንድን ነው ያደረገ ለኢትዮጵያ ሕዝብ? ሽሮ በሚቀማባት ሀገር እንጀራ እየጋገረሽ ልጇ ሳይበላ ተቀምጦ በጉልበት የሚበላበት ሀገር ምርጫ ላይ ማን ነው የሚመርጡት? ተፎካካሪስ ማን ነው? ለህዝቡ ምንድን ነው ያደረገው የሚለው እኔ ራሴ ግራ ነው ያጋባኝና ብዙ ሰዎች ደግሞ በሰው ህይወት ላይ በሰው ምርጫ ላይ ገብተን እኛ እንምረጥላችሁ ሶሻል ሚዲያ ላይ ስለምንታወቅ ብቻ እይታ ስላለን ብቻ ብላችሁ ተች የምትሆኑ አስመራጭ የምትሆኑ ብዙዎች ያላችሁ እና በጣም ገረመኝ። ሰው የራሱ መብቱ ነው። አንድ ቪዲዮ ሲዘዋወር ነበር ማታ ላይ በቄ የሚባለው የዱባዩ እሱ አብቹ ምረጡ እያለ የራሱን ምርጫ ነው እንግዲህ ምረጡ እያለ ባለበት እንትን ብዙ ሰዎች ታች እንትን ሲተቹት ነበረ። መብቱ ነው። ምርጫ የመጣው ለምን መሰላችሁ? መብታችሁን እንድታስከብሩ እናንተ ይሆነልኛል ብላችሁ የምትመርጡትን እንድትመርጡ ነው እንጂ በሰው ታች በሚመጣው ኮሜንት ላይ ልትመሩ አይደለም። የሚጠቅመውን እሱ አውቆ መርጧል። ወረድ እናንተ ማን መረጣችሁ? ታች መታችሁ ሰዎች ማን ነው ተፎካካሪው? አማራጭ የለም፣ ተፎካካሪ የለም ነው። ሽሮና በርበሬ እየቀማ እንትን የሚለው ተፎካካሪ ነው። እሱም አልመጣም። ደጉ ገራገሩ ሽሮ በርበሬ ዶሮ ሽጦ መድኃኒት ልገዛ ብሎ ቢሄድ ግማሹን ግብር አምጣተው በሚቀማባት ሀገር ማን ነው ተፎካካሪ ምርጫ ላይ የገባው? የተመረጠውስ ማን ነው ብዬ ስጠይቅ ራሴን ራሱ እንትን አልኩኝ። ሰው የፈለገው መምረጥ ይችላል፣ ግን ተፎካካሪ ማን ነው? ዶክተር አብይ ሌላ አሁን እዚህ ላይ የሚታየው የኢትዮጵያ መንግስት ከሱ ሌላ አማራጭ ነው የመጣው ተፎካካሪ ማን ነው? ምንድንስ ነው ያደረገው ነው አዲስ አበባ ብቻ ነው ምርጫው እንትን የሚለው? ሌሎች ሀገሮች ምረጡ ይባሉ እድሉን ካግኝተው ከሆነ ማንን መርጠው ይሆን አልኩኝ እኔ። ማን ነው ተፎካካሪው? ህዝቡም እኮ የሚጠቅመውን ነገር ያውቃል። በሚያዝ ተይዞ ነው መተንፈሻ ሰላጣ እንጂ ማን እንደሚጠቅመው ማን እንደሚለው ያውቃል። በጥቅም የመጣ ማለት ነው። ግን በሁለቱም መሀል ሆኖ ህዝቡ መከራውን አይቷል። ሶሻል ሚዲያ ላይ ግን እኔ በማደርገው ነገር ለምን ብሎ ሚተች ነው ያለ እንጂ የራሱን ምርጫ እንኳን አያውቅም።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? አላችሁ ወይ? ኢድ እንዴት አሳለፋችሁት? ዛሬ የመጣሁላችሁ እንዳልኳችሁ ከላይ በሁለት ርዕሶች ነው የመጣው። አንደኛ በኖላዊ ድራማ ምን ተማራችሁ? ስለ ዱንያ፣ ስለ ርዝቅ አግኝቶ ማጣት እንዴት አያችሁት? ከኔ በላይ ሰው የለም። ካለባበስ ከፖርሳ ከጫማ ጀምሮ ከምግብ አበላል ጀምሮ የነበረ አሁን አውርዶ ፍጥፍጥ ብሎ በአንድ ክፍል ቤት አንድ ላይ ስትጀምኦ እሱም እድለኛ ሆነ ነው ያገኘሽው። እንደዚህ አይነት ነገሮች በትክክለኛው ድራማ ሳይሆን አለ። ምን ተማራችሁ ነው። ሁለተኛው ደግሞ በትናንትናው ምርጫ ላይ አላህ ሱብሓነሁ ወተዓላ ሀገራችን ህዝባችን ይጠብቅልን። ምን ላይ እንዳለ አሁን የሚታወቅ ነገር የለም። አላህ በሰላም ያሳልፈው። አላህዬ የሚጠቅመንን ለህዝቡ የሚጠቅመውን አላህ ያምጣ። እናንተ ብትሆኑ ከዚህ ምርጫ ላይ ብትሆኑ ማንን ትመርጡ ነበር? ማለት ተፎካካሪ የሚመረጠው ሰውን አሁን አውቃችሁታል። ማንም ይባል ነው? ምንድን ነው ያደረገው? እንግዲህ አብይ ገደለንም ተወንም እሱን እናውቀዋለን። መልካምም ሰራ መጥፎም ሰራ። ያንኛውስ ተፎካካሪው ማን ነው ታውቃላችሁ? እንደዛ ብዬ ጠየኳችሁ። ለምን መሰላችሁ? አንድ ቪዲዮ በጣም ሲዘዋወር አይቼ ስለነበረ በቄ የሚባለው የዱባዩ ምንድን ነው የሚሰራው ይሄ አብቹ ምረጡ እያለ ጎዳና ላይ ልጆች ይዞ ሲሯሯጥ አይተው ነበረና ያንን ቪዲዮ እያዘዋወሩ በሃይማኖትም ገብተው ሲተቹ የነበረ ገብቶ ማርያም ማርያም ስላለ ብቻ የምትከተሉት የኢትዮጵያ ሕዝብ ወይ አሁን አብቹ ምረጡ አለ። ሃይማኖት ሌላ ነው፣ ምርጫ ሌላ ነው። በነገራችን ላይ መብቱ ደግሞ መብቱ ነው። አንድ ሰው የፈለገውን መምረጥ አለበት። አብይ አህመድ እኮ እሱ ተፎካካሪ ሆኖ ምርጫ ሲመርጥ አይታችሁታል አይደል? ማን ነው ተፎካካሪ ሆኖ መምረጥ? ይሄ የነጻነታችሁ ማስከበሪያ ማን እንደሚመርጡ የሚጠቅማችሁን ነገር ይሆናል ያላችሁ ይሄ ቢመረጥ ለኢትዮጵያ ሕዝብ ይጠቅማል የሚለውን መምረጥ የሰው መብት ነው። ለዛ ነው ምርጫ ተብሎ የሚመጣው እንጂ በግሩፕ በጥላቻ ከሌን ካልመረጥክ ይሄማ ባንዳ ነው የሚባል ነገር አይደለም። ተፎካካሪው ማን እንደሆነ እኔ ስለማላወቅኩ ምርጫ የለውበትም። ማን ነው ተፎካካሪው? የሚፎካከሩ ማን እንደሆነ አላውቅምና ከምርጫው ምንም የለውበትም ለማለት ያህል ነው። ቢኖር እንኳን ላፋችን እንኳን ከሌ እንመርጣለን ብለን ብንል ከምርጫው ውስጥ ባንገባ ተፎካካሪ ማን እንደሆነ የሚያውቅ የለም ማለት ነው። ከዛ የለንበትም። ግን ሌሎቹ አውቀው ሲመርጡ ለምንድን ነው የመረጣችሁ ብላችሁ አታች ባታደርጉ ጥሩ ነው። መብታቸውን ማክበር አለባችሁ ለማለት ያህል ነው። ብዙ ሰዎች በቃ ንዴታቸው ወደዛ ይወጣሉ። የኢትዮጵያን ሕዝብ ከሚበላው ምግብ ከመቀማት ወጥቶ ለመግባት ከሚሳቀቅ ታክሲ ያቶ ሰዎች ከሚሞቱባት ሀገር በተለይ በአማራ ክልል ባለበት ሀገር ዶሮ ሽጦ ሲመጣ ግማሹ ግብር ነው ተብሎ ተቀምጦ በሚወሰድበት ሀገር ማንን ይመርጣሉ ብላችሁ ታስባላችሁ? እስኪ ተናገሩ። ህዝቡ እኮ የራሱን ምርጫ ያውቃል፣ የሚጠቅመውን ያውቃል። መተንፈስ ግን አቅቶታል። በሁለት መሀል እየታሸ ስለሆነ ያንን ብል ይሄኛው እንትን ይለኛል፣ ይሄኛው ብል ያንን ይለኛል ብለው ምንም ግራ የተጋባ ህዝብ ስለሆነ ዝምታቸውን መርጠው ይሆናል ብዬ ተስፋ አድርጋለሁ። አልሙሂም ለዚህ የዋህ ህዝባችን ሰላም አላህ የሚያመጣ ለህዝቡ የሚያዝን አገሩን እንደ ሀገር የሚያስከብር ስደት ላይ ያለው የሚከበርበት ሀገር ላይ ያለውን ኢትዮጵያዊ ተብሎ ተከባብሮ የሚኖርበት እንደ ልቡ ወጥቶ ሰርቶ የሚገባበት ሀገር አስከባሪ የሆነውን አላህ ያምጣልን። እሱ በራሱ በቁድራው በሂክማው እንጂ የሰዎች ምርጫ የሚለው መብቱ መከበር ፍላጎቱ ነው። የሚመርጠውን ራሱ ያውቃል የሚጠቅመውን። ግን ምርጫም የለም ሲጀመር ተፎካካሪው ፓርቲ ስላልታወቀ አማራጭ ስለሌለ አዙረው አብይ ነው የሚመርጡት ብዬ ነው የማስበው። ሌላ እኔ ያየሁት እኔ ማለት ተፎካካሪ ሆኖ እንደዚህ ያደረግን ተፎካካሪ ሲባል እንግዲህ ቀደም ብሎ ነገሮችን ማስተካከል በየክልሉ ያለውን ነገሮች እንትን ማለት መኪና ተዘግቶበት የሕክምና ሊሄድ የብዙ ሰው እያለቀ አማራጩን ማን ያደርጋል? ያንን የሚያደርገውስ
እኔ አላውቅም ወላሂ። እኔ ተፎካካሪ ፓርቲ ማን እንደሆነ ራሱ አላወቅኩም። ማን እንደሆነ እኔ አላወቅኩም ማለት ነው። እና አላህ ብቻ ሰላም የሚያመጣ አላህ ያድርግልን ለማለት ያለው ውድ ቤተሰቦች። ግን በሰው መብት በሰው እንትን ገብቶ መተቸት አያስፈልግም። ሶሻል ሚዲያ እይታ ስላለው ፎሎወር ስላለው ታዋቂ ስለሆነ አብይን መረጠ ተብሎ የሚተችበት ነገሩ አግባብ አይመስለኝም ለማለት ያን ነው። እኔ እንደ ሀሳብ እኔ የራሴ ምርጫ ብመርጥ በእኔ ምርጫ ውስጥ እንኳንም ሌላው ህዝብ እንትን የሚለው የእናቴ ልጅም ሆነ ልጄ በእኔ ምርጫ መግባት አልፈልግም። አንድ ቤት እኮ ብዙ ሰው ሌላም ተፎካካሪዎቹ ያወቀ የሚፈልገውን ይመርጣል። ለምን መረጥክን አይባልም። ምርጫ የተባለ ለምን እንደሆነ ታውቃላችሁ። እና ከዚህ ሁላ የገረመኝ ደግሞ ዶክተር አብይ አህመድ ማንን የመረጠው እዛ ምርጫ ላይ ገብቶ? እሱም መምረጥ ይችላል እንዴ? እኔ አንድ ጊዜ መለስ ዜናው ምርጫ ሲመረጥ አንዲት ጊዜ ምርጫ ከተወለድኩኝ ከዛ ምርጫ ላይ ተሳትፈናል። ግን ማን እንደሆነ ራሱ ተፎካካሪው አናውቅም ነበር በዛን ሰዓት። ንብ እንቶኔ ምንድን ነው እየተባለ ነው የሚመጣ የነበረ ንቢቱን ብለህን ነው የመረጥክ እየተባለ እየተጠየቀ፣ ሌላ ደግሞ ምንድን ነው ቅንጅት እየተባለ ነው ምናምን። ማን እንደሆነ ግን እኔ አላውቅም ቅንጅት የሚለው ነገር እና ንብን መረጣቸው ለቅንጅትን በጥላ ምናምን እንደዚህ ተሰርቶ መጥቶ ነበረ። በስንት ዓመተ ምህረት እንደሆነ አላውቅም። እና ብዙውን ገጠር ላይ ያለ ሰው ምርጫ ሲባል ፉክክር ያለበት የምርጫ ተፎካካሪ ያለ አይመስልም። ላለው መንግስት እንትን የሚል ነው የሚመስል እና ደግሞ በእንትን በስዕል ነው የሚያመጡት የነበር እና አሁንስ ማን ነው ምንድን ነው ማን ነው የሚባል ተፎካካሪው? እስኪ ኮሜንት ጻፉልኝ። እኔ ስላላወቅኩ ነው። ማናት ዶክተር አብይ ጋር ተፎካካሪ ፓርቲ ሆኖ ከምርጫው ላይ ያለው ማን ነው? እነማን ናቸው? መቼም ስም ይኖራል። አሁን ብልጽግና ብሏል አብይ አህመድ። እነዛስ ምንድን ነው ምልክታቸው? እኔ አላወቅኩም። የሆነ የአሻራ ምልክት ያለው አለ። የማን እንደሆነ አላውቅም። እዛ ላይ እንትን ሲሉ ያየውና ምን ለማለት ፈልጌ ነው? ማን መረጣችሁ? ገብቷችሁ ነው የመረጣችሁ? ምርጫ ውስጥ ተፎካካሪ ፓርቲ ማን ነው ለማለት ያን ነው እኔ የመጣሁት። ጥያቄ ነው የጠየቅኩ፣ አስረዱኝ ማለት ነው። አላህዬ ሀገራችን ሰላም፣ ፍቅር፣ አንድነት ያምጣልን። እኛም በስደት ሀገር ሁነን እንዳንቀር ነው ልጆቼኑ ተመለሱ እስከዛ ቤት ብላችኋል ብሎ ስራ አጠናክሮን እንድንሰራ ሀገራችን ላይ እንትን እንድንል የሚያደርግ ለህዝብ የሚጠቅም መንግስት አላህ ያምጣልን። አላህዬ ራሱ እሱ በህክማው ይምረጥልን ብዬ እኔ ለአላህ ሰጥቻለሁ። ምርጫዬን ለአላህ ነው የሰጠሁት። ለህዝቡ ጠቃሚ የሆነውን አላህ ያምጣ። አንድ የሚያደርገው በአንድነት ጥላ እንትን የሚለውን ያምጣልን ያ ረብ። በክልል በብሔር የማይቀላቀለውን የማይለያየውን ብሔር እንዳለ ሆኖ በራሱ ሰላሙን አስከብሮ የሚኖርበት ግን ከፍና ዝቅ የሚደረግበት የሌለውን ሃይማኖቱን አስከብሮ ሰውነቱን አስከብሮ በሀገሩ ላይ ዘና ብሎ የሚያኖረውን መንግስት አላህ ያምጣልን። አላህ የእሱ ጥበበኛ ነው፣ እሱ ይምረጥልን። ያሉትንም ራሱ ልበና ሰጥቷቸው ህዝቡን ለማገልገል እንትን ይላሉ ማለት ነው። አላህ ኢየሱስ እንትን ሲል እኔ ያንን ነው እንትን ምለው። የእናንተስ ምንድን ነው? በነገራችን ላይ እኔ እውነቴን ነው የጠየኳችሁ። ማን ነው ተፎካካሪ ፓርቲ የሚመረጠው ያልኩኝ ትክክል እውነቴን ነው። ማን እንደሆነ የማውቀው ነገር የለኝም። እስኪ ከኮሜንት አስቀምጡልኝ። ሁላችሁንም አመሰግናለሁ። ሸር ላይክ ለምታደርጉ አመሰግናለሁ። ሀገራችን እየጎበኛችሁ በዚህ አጋጣሚ ላይክ ሸር፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ብዝት ይበል። አላህ ለሀገራችን ሰላም ሆኖ ለሀገራችን ያውቃል። በሰላም ደግሞ ያለ ግርግር አላህዬ መልካሙን ነገር ያሰማን እላለሁ። ሁላችሁንም አመሰግናለሁ። መልካም ቀን፣ መልካም ውሎ ይሁንላችሁ። በኮሜንት የጠየኳችሁን ጥያቄ እንዳትረሱ። ሰው ያልገባውን መጠየቅ አለበት ብዬ ስላሰብኩ ነው።